የዛሬው ባለ ታሪካችን ሽንት ቤታችን ተክላለች ቤት ዩኒቨርሲቲ ከመግባቱ በፊት የጀመረው ኢየሱስ ህይወት ይሄ ጋሪ ጀሪካን ምናምን ይጭኑበታል በሱ 10 ሳጥን 20 ሳጥን ገፍቼ ደግሞ ሂጄ ቢራ አመጣለሁ የህይወቱን አንድ ምዕራፍ አመሰቃቅሎብኛል ይለናል 11 እና 12 የተማርኩት አንድ ነገር አላስተውስ ዩኒቨርሲቲ ከገባ በኋላ ያገኛትን እንስት በቆልታፋ አንደበቱ ሴቶች ተሰብስበው ካዩኝ በቃ ማለፍ አልችልም ሴት በጣም ነው ፈራው ከሰማይቱ ቅዱስ ጊዮርጊስ ጋር ያልጨረስኩት ውይይት አለ እንዲለይልኝ ይፈልጋሉ ገና አልጸዳው በድጋሚ በርሜል ቅዱስ ጊዮርጊስ መሄድ ይፈልጋሉ ሲል መለየት አለበት አሁንም ድጋሚ ሄዳለሁ አስደናቂ ምስክርነቱን ይነግረናል መታደል ነው ቤተልሔም ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዶ አይቶ መምጣት እጅግ በጣም ደስ ይላል ዝግጁ ናችሁ እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግናለሁ ይህን የመሰለው ጉዞ እናንተም እንድትቀላቀሉ ትጋበዛላችሁ አስተዳደጉ ምን ይመስል ነበር ራስንም ደግሞ አስተዋውቅልን እስኪ ስሜ ከመናገሬ በፊት እኔ ተወለድኩት ኤርትራ ነው በነበረ የሰላም ችግር ወደ ኢትዮጵያ መምጣት ነበረብን ተሰብስቦ ያንድ አካባቢ የሆኑ ሰዎች አንድ ላይ ነው የሚመጡት እዛ ተሰብስቦ ሲመጡ እኔ ህፃን ክርስትና ገና እንትን ነበርና ይዞ የመጡ አዲግራት ገቡና ያገሬ መንገድ አሳየኝ ኮምፓስ ነው የሚለው ብሎ ኮምፓስ አለኝ ማለት ነው ከዛ እዛ የነበሩ ደግሞ አገራችን ስላስገባ ይሄ ኮምፓስ ሳይሆን ተመስገን ነው የምንለው ፈጣሪያችን ምናመሰግንበት ተመስገን ነው የምንለው ብሎ አሸነፉትና እኔ ተመስገን ተባልኩኝ ማለት ነው መልካም ተምዬ እንዴት ነበር አስተዳደግ ምን ይመስል ነበር ከከተማው አንፃር እንደ ሀብታም ነው ያደግነው ምንም አላጣንም በተለይ የሆነ ሰዓት በጣም ቸግሮን ነበር እንጂ አሪፍ በሚባል አስተዳደግ ነው ያደግነው አባቴ አልወደውም ነበር ለምን በቃ አናቀውም ለበዓል ሲመጣ በቃ እኛ ከሱ በኋላ ነው የምንበላው ከዛ በቃ የሚጠበቀው የአባትነት ፍቅር አለ እንደሱ አይሰጠንም ምናምን አልወደውም ምን ነበር የሚመስለኝ መቀሌ የሆነ G+4 ምናምን የሚኖር ነበር የሚመስለኝ እኛ እኮ አሪፍ ጸዴ ቤት እኮ ነው ያለው ምን በላውም አሪፍ ነው ምናምን ከዛ የሆነ ሰዓት 8ኛ ክፍል ተፈትኜ ወደ አባቴ ሊዮ በቃ መቀሌ መሄድ ስለምፈልግ ብቻ አባቴ ጋር ሄድኩኝ ማለት ነው ሽንት ቤታችን ተክላለች ቤቱ ከዛ አልጋው ሽቦ አልጋ ነው እኛ የራሳችን አልጋ ነበር እኔ አሁን በተፈጥሮ ከሰው ጋር መተኛት አልወድም ከወንድሜ ጋር ጣላለሁ አትጠጋኝ ምናምን ቢ ሌላ አልጋ አለው የሱ አልጋው ሽቦ ነው እሱ ጋር ሲሄድ እንደዚህ ገባን ማለት ነው ከዛ በቃ ለራሴ ይቀራልለው እስካሁን ምን ያህል መስዋዕት እንደሆነ ማለት ነው ከዛ የሚበላው እኛኮ ጸዴ ምግብ ነው የምንበላው ከዛ በቃ የሆነ የሚበላው የተረበሸ ፋታም ይባላል ማለት አሪፍ ምግብ ነው ግን እሱ በቃ ትልቅ ሰው ነው ስኳር አለው እስካሁን ለራሴ ይቀራልለው ከዛ 9 እና 10 እሱም ወደኛ መጣ መቀሌ ስንሄድ በቃ ቶታሊ ላይፋችን ተቀየረ እዛ የራሳችን ቤት ነበር እዚህ ምን ሆነ ቤት ኪራይ ሆነ እዛ ኮንስትራክሽን ነበር የሚሰራው መቀሌ መጥቶ ምን ከፈተ ሬስቶራንት ከፈተ መጀመሪያ አባታችን ምን እንትን አለ መሰለ እንደዚህ መስራት አለብን ይሄን መስዋዕት መክፈል አለብን ምናም ብሎ ነው እንትን ዳይሬክሽን የሚያስይዝ ከዛ ቤታችን ሽጠን ነው የመጣ ነው ከዛ ቤት መግዛት ካላለብን እንደዚህ ሰርተን ነው እንደዚህ አርገን ነው ምናም ብሎ ዳይሬክሽን ሰጠን ማማማት ጀመር ማለት ነው ልጅነቴ ምናም ተውኩኝ ከዛ በኋላ ልጅ አይደለም 11ኛ ያማራለሁ ከሱ ጋር 3-4 ፍየል አርጂ ነው ትምህርት ቤት የሚሄዱ ጧት ለሆቴሉ ማለት ነው ለሆቴሉ
እንዴት መሰለ ሙያ ሳይኖር ሲቀር ሰራተኛ ይቀብጥብሃል በጣም ፍየል 3-4 አርዳለሁ ታጥቤ ክላስ ሄዳለሁ ከክላስ ስመለስ ምን አረጋለሁ ቢራ አልቆ ይጠብቀኛል ይሄ ጋሪ ጀሪካን ምናምን ይጭኑበታል በሱ 10 ሳጥን 20 ሳጥን ገፍቼ ደግሞ ሂጄ ቢራ አመጣለሁ ስመለስ ፍየል ካለቀ አርዳለሁ ልብስ ቀይሬ ምናምን ደግሞ የጎደለ ቼክ አደርጋለሁ ማታ ደግሞ የሆቴሉ ምን ወጣ ምን ገባ ምናምን እሰራለሁ ካራምቡላ ወይ ፑል ሲጠብቅ የዋለ ይደክመዋል እተኛለሁ ይላል እሱ ጠብቃለሁ አዛ ዘበኛ ደግሞ አንድ ሁለቴ በጅብ እንትን ስላስበላብን እሱ ወጥቶ ደግሞ እኔ ዞራለሁ እኔ ጠብቃለሁ ማለት 24 ሰዓት በቃ ልጅነቴ ተውኩኝ ማለት ነው 11 እና 12 የተማርኩት አንድ ነገር አላስተውስም ሐሳቤ እቁብ ነው ትምርት ቤት ቁጭ ብዬ ቢራ አልቆ ይሁን ለስላሳ አልቆ ይሁን ምናምን ነው ማሰበው ምንም ማስተውሰው ነገር የለም ግን አለፍኩ መታደል ነው ቤተልሔም ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዱ አይቶ መምጣት እጅግ በጣም ደስ ይላል ዝግጁ ናችሁ እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዴት እንዳስበው ስላደረገኝ አመሰግናለሁ ይህን የመሰለው ጉዞ እናንተም እንድትቀላቀሉ ትጋበዛላችሁ ሳልፈ አዲግራት ዩኒቨርሲቲ ደረሰኝ ማለት በዙሪያው የነበሩ ሰዎች በቃ ተስፋ ያስቆርጡት ምናምን ወደ መክሰር አይነት እየወሰዱት ሄዱ ከዛ አይ በቃ ቱቶ ወደ ኮንስትራክሽኑ ገባ ተመልሶ ገባና አዲግራት ዩኒቨርሲቲ ስራ ጀመረ እኔም በቃ ተከትዮ ሄድኩኝ ከሱ ጋር በቃ ጧት አብረን እንሄዳለን ስራ ውለን ማታ እንመለሳለን ተማሪዎች እየገቡ እኔ ሳይት እያስረከብኩኝ ነበር ከዛ ገባ ጀመር በሙሉ ነፃነት ሱሰኛው ሆንኩኝ ማለት ዩኒቨርሲቲ ገባ ጠላ ጠጣለሁ እሺ አጨሳለሁ እቀማለሁ የሆነ ሰዓት ደግሞ ጀመርኳት ዋናዋ ማለት ምን ዋናው አሽ በእውነት ከዛ ብር በምን መንገድ ነው ማገኘው ፓሪ አዘጋጃለሁ ለምሳሌ ክለብ አዘግቼ ፓሪ አዘጋጃለሁ ጭፈራ ቤት ማለት ነው ከዛ እዛ መጥቶ በቃ ይሰጡኛል ቪዲዮም ተጠቀማታለሁ አጨሳለሁ ቢራ እንደፈለኩኝ ነው ምናምን ክርምስምስ ሳለ ዊድ ከጀመርክ ደግሞ ከባድ ነው በቃ አንደኛ አመት በተለይ ፍሬሽ ቀናቲ ከከበደህ ና ትለኛለች ፍሬሽ እያለን የጀመርከው አዲስ ነው አዲግራት ዩኒቨርሲቲ ጀማሪ ነው ገና እንደጀመረ ማለት እኛ ነን ጀማሪ በፈለኩት ቦታ ነው የምገባው ስንት አመት ነው 2004 ነው ዩኒቨርሲቲ ገባሁት በፈለኩት ዳይሬክሽን ነው የምገባው አጥር የለው ስፈልግ በሴቶች ዶርም እገባለሁ ሰክሬ ስፈልግ በላይብረሪ በኩል እገባለሁ እንዴ ዘበኛ የለም አለ አንደኛ ነገር ምን ያህል ሊጠብቅ ይችላል ዘበኛ ይሄ ነው መግቢያ ከተባለ እሱ ሊጠብቅ አጥር ከሌለው በፈለከው ነው የምትገባው እኔ ደግሞ አልፈራም ከዛ ጓደኞች ያሉ ሰክረን ተደጋግፈን እንመጣለን በተለይ ሐሺሹ ደፋር እኮ ነው የሚያደርግ ምን እንዳያርጉን ምን ያርጉናል ቢዙንስ ምን ያርጉናል እንደዛ ያለ ፕሪኢንጂነሪንግ እንደምን ብለን እንትናል አለፍ ከዛ ሲቪል መረጥኩኝ ሲቪል ገባው ብቻ አልወጣው አልተባረርኩም ይሄ ነው ልዩነታችን እሺ ምን እንደተማርኩኝ ራሱ ብዙም አይገባኝ ብቻ የአባቴ እንትን ማስቀጠል ስለምፈልግ ያው ሲቪል ነበር የምፈልገው ኮንስትራክሽኑ ሲቪል ገባው የሆነ ሰዓት እንደለመደብኝ ሰክሬ ሙሉ ነገር ሙሉ አስይዘኝ ተጠቃቅሚ ወደ እየገባው ወደኩኝና የሆነ ጓደኛዬ አንስቶ በጀርባ አስገባኝ ግቢ ውስጥ ነው ወደከው
ለምን ነው በጀርባ ያስገባ ሰው እንዳያይ እኔ ደግሞ የአዲግራት ልጅ ነኝ ከዛ ደግሞ አዲግራት ዩኒቨርሲቲ ነው የደረሰኝ እዛ ስወድቅ በቃ ይደብራል ብሎ አዝሎ በጀርባ አስገባኝ ሰው በሌለበት ማለት ነው ከዛ እንደዚህ ሲደጋገም ምናምን ምንተ የሆነ ሰዓት ጠላ ጠጥ ሙቅ ብሎ በቃ ሰክር ያለው ግን የሆነ ትንሽ የምታስታውሰው ነገር አለ እንደዛው እኔ ወደ ግቢ ገባው ድሮይንግ ክላስ ገብቼ አላዝግም ምናምን መጣ አጠገቤ ቁጭ አለ ማለት ድሮይንግ እየሰራ ነበር ጓደኛዬ ሴት አገኘው ከሷ ጋር የሆነች ልጅ አለች ሄጄ ከነሱ ጋር ማዛግ ጀመርኩ ማለት ነው ያኔ ስልኬ መሰለ አንደኛዋ ልጅ በቃ ተመቸቺ ምን እንዳየውኝ አላውቅም ብቻ ስልኳ ምናምን ተቀብዬ ምናምን ሄድኩኝ ያው ከዛ አንዷል ጀመረ ማለት ምን እንዳወራዋት አላውቅም ብቻ አወራን በስልክ ደውዬ ዶርም ገብቼ አወራዋት ምናምን ረጅም ሰዓት አወራን ምን እንዳወራት እስካሁን ትዝ አይልኝ አተስተውሶም ስካር ውስጥ ነበር ሲጀምር ሲፈጥረኝም ሴት ደፍሬ አላወራም ሴቶች ተሰብስበው ካዩኝ ሳልፍ ራሱ በቃ ማለፍ አልችልም ሴት በጣም ነው ፈራው ለምን አይናፋርኝ ምንም እንትን የለኝ ግን አፍራለሁ በቃ ጎምሽንም ማልፎ ምናምን እና ከሷ ጋር ግን በቃ በደንብ አወራን ምናምን ከዛ የሆነ ድግግሞሽ ምናምን መደወል ምናምን ከዛ ስደውል እንገናኝ ምናምን እላታለሁ ከዛ ስንገናኝ ምንም አላወራት ለምን አላወራት መሰለ እንትን አማርኛ በደንብ አልችልም እሷ ደግሞ የአዲስ አበባ ልጅ ናት አማርኛዋ ይፈጥናል ከወታደር ጋር ነው ያደኩት አማርኛ ሰማለሁ ግን ፈጠነብኝ እሷ ጥንጥንጥን ሲል ምኑ ሊያዘው ከሷ ጋር ስንውል ስናመሽ ሙሉ ጊዜውን ያስቆጥ ማለት ነው ካፌ አብረናን ላይብረሪ አብረናን ክላስ ብቻ ነው ክላስ ሰዓት ደግሞ ያንን ያረጋች በቃ በጣም ቢዚ ያረኩት በጣም ቢዚ ማለት ነው ታወራኝ ምናምን የሆነ ሰዓት ስሜቱ አሪፍ የሆነ መጣ የሆነ አንደኛ ነገር ጀስት ፍሬንድ ሆነናል ከመለማመድ የተነሳ የኔ አማርኛ ያስቃታል ለምን ኮላትፋለሁ እንደ ህፃን ነው ማወራት ከዛ ተመቻትና እንትን ይሆንሽ በቃ ማግኘት ትፈልጋለች እሷ ለመሳቅ ፈን ለማድረግ ምናምን ከዛ ምን ሆነ ጀስት ፍሬንድ ሆነን ማለት በቃ ያለ እሷ አላመሽም ያለኔ አታመሽም ግን ሱስ ያለ የመጀመሪያ ቀን ያየሁት ከላይ ማለት አለሊ ሲጋራ እየተዋዋሱ ያጫሉ እሺ ማንኛ እየተማረ እሱ ይሰራል ጠንካራ በጣም ጠንካራ በቃ ማለት ስራ አይነቀም ግቢ ውስጥ ቀለም ይቀባል አባቱ ትራክሳታ ስለጨስ ያው በቃ ደራት ማለት ነው በቃ እና ፈራው ግን ምን ይደብራታል ሽታው ይደብራታል እኔ ጠላይን ስጠጣምሽ መጣና ጥላሽ ታደበ እቦርሻለሁ ሚለቅ ነው ይመስለኝ እኔ ለካ አይለቅም ሲጋራው ይሸታል ጠላው ይሸታል በቃ አልቻለችውም ማለት ነው ከዛ የሆነ ሰዓት ለካ እኔ በደንብ ሰክሬ ስለመጣ አይገባኝም ምንም ዝም ወሬዋ ብቻ ነው የምሰማው የሆነ ሰዓት ሞቅ ብሎኝ ማለት ኖርማል እንትን ሆኜ ጠጥቼ መጣውና ምናምን አለች ልክ እንዲህ አገጩ ሲያቅፈኝ በጣም ነው ሲጋራ አንቺ ተሸታለ በደንብ ነው ተሸታው ያፍንጭ የለሽም ያጥኝ በጣም ተሸታ ከዛ በኋላ ላይ ጓደኞቼ ሲያጨሱ ነበር የነሱ ተጨስም ራስ ከዛ ማለት አልገባኝም ደበረኝ የተጠየፈችኝ መሰለኝ ምታጨስ ከሆነ ግን ይላል ያለኝ ማለት የራጭ ሳትጫንን ብርድ ነው አላወራኝ እኔ ግን ከዛ ስንለያይ በቃ አስብበት የምር ምታጨስ ከሆነ ከልላት መታደል ነው ቤተልሔም ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዱ አይቶ መምጣት እጅግ በጣም ደስ ይላል ዝግጁ ናችሁ እኔ
እግዚአብሔር ይሄንን ነገር እንዳስበው አይደለም እንዴት እንዳስበው ስላደረገኝ አመሰግናለሁ። ይህን የመሰለው ጉዞ እናንተም ልትቀላቀሉ ትጋበዛላችሁ። ከዛ ቤት ሄድኩኝና ዶርም ማለት ነው። ከዛ አሰብኩ ለሊቱ ሙሉ አልተኛውም። ምንድነው እንደዚህ ማለት ተብዬ አላውቅም። ለምን ከሶኛ ጋር ነው ሙሉ ምን ይሸቷል። ከዛ እንደዚህ ተለይ በጣም በቃ ደበረኝ። ከዛ አላገኛትም ምናምን ማን ሆና ነው ምናምን ብዬ ማታ ደወልኩላት። አላገኛትም ብዬ ማታ ደወልኩላት። አላስችላል። ከዛ ደገመችው እንደዚህ። እኔ ስላልገባኝ ነው እንጂ ባልጠጣስ የዛን ቀን። ከዛ በሁለተኛ ሶስተኛ ቀን እንደዚህ ተለይ ምን ሆነሽ ምናምን አልኩት። አፈ ብታሸተው እኮ ጋንጋን ነው የሚለው አለች። እሺ ማለት መለየት አቃታት ምን እንደጠጣው። ይጂ ከራሴ ጋር ወራው ማለት ነው። እኔ ምንድነው ማለት ምን ይሆንኩኝ ነው? አባቴ ሽንት ቤት አድሮ ያሳደገኝ እናቴ እንደዚህ ሆና ያሳደገችኝ ለዚህ ነው ምናምን አልኩ። በቃ ተሰማኝ ማለት ነው የምር ለዚህ ነው። ወንድሞቼ ደግሞ እንዴት እንደሚወድ ለራሱ የገዛው ጫማ ሂጂ እንደራሴ ነው ለብሼ የምሄደው እንዴት እንደሚወዱኝ። ዶርሜ ላይ ተኛው። ስሬስ ፊልም ጀመርኩ ተኝቼ። ስሬስ ፊልሙ አንድ ሲዝን አልቋል። ምን እንዳየው አላውቅም። ስነሳ አላጨስም፣ አልጠጣም፣ ምንም ነገር አላረግም። ከ3 ቀን በኋላ 3 ቀን ግን ቁርስ አልበላም። እሺ ሰው ተነስቶ ክላስ ይሄዳል። መጀመሪያ ቁርስ ይሄዳል፣ ቁርስ አልሄድም። ክላስ ይሄዳል፣ አልሄድም። ምሳ ይሄዳሉ። ከዛ ከሰዓት ክላስ አለ፣ አልሄድም። ማታ ስላሴ ቤተክርስቲያን አለ እኛ ፊት ለፊት ስላሴ ቤተክርስቲያን ይሄዳል፣ አልሄድም። እራትም አልሄድም። 3 ቀን ምሳ እየበላው ብቻ ዝም ብዬ ላፕቶፕ አቅፌ ቁጭ ብያለሁ። ከዛ በኋላ ሲጋራ ላጭስ አሻልነካ ማን እንዳወራኝ አላውቅም። እስካሁን እንቆቅልሽ ሆነኝ ይሄ ነገር። ስለ ሲጋራ፣ ስለ ሐሽሽ፣ ስለ ጠላ፣ ስለ ጫት ማቀው ነገር የለም። ከዛ በኋላ አቆምኩኝ። በእንደዚህ አይነት ሁኔታ ሱስ ያቆመ ሰው እኔ ለመጀመሪያ ጊዜ አንተ ነህ። ሱስ ያደረሰብህ በጣም ከባድ ጉዳት አለ ማትረሳው በሱስ ህይወት ውስጥ? 2 ጊዜ ነው። አንደኛ ቀን 12ኛ ክፍል ያለው አረቄ ጠጥቼ ሰክሬ አደርኩኝ። ከዛ አባቴ መጣና ና ከፋፍት ምናምን አለኝ። ጧት ሆቴሉ ምናምን ማለት መነሳት አቃተኝ። የዛኔ ነው። 2ኛ ቀን የወደቅኩበት ቀን ዩኒቨርሲቲ ስገባ ግቢ ስገባ የወደቅኩበት ቀን በጣም በቃ በህይወቴ የሞትኩት የዛኔ ነው። እንዴት ሆነ ከዛች ልጅ ጋር ያላችሁ ግንኙነት? እሺ ነው የትዳር አጋር ሆነች? ሱስ ምናምን እንትን ካልኩኝ ከቀነስኩኝ በኋላ ፍቅር ያዘኝ ከሷ ጋር ማለት ነው። ኦኬ ፍቅር ያዘኝ። ደውላታለሁ። ደውዬ ስትመጣ ምንም አላወራትም ማለት ነው። ከዛ እሷ ብቻ ታወራለች። የኔ አማርኛ እንደነገርኩ ነው። ተኮላትፌ እገባለሁ ምንም ሳላወራት ጭራሽ። እኔ እኮ ነኝ ደግሞ የምጠራት። ከዛ ለካ እሷ ይመቻታል ታውቃለህ። ጎበዝ ተማሪ ናት። ጎበዝ ስለሆነች በቃ በኔ ነው ፈን የምታረግ እየተባለ ጓደኛዬም ስለሆነች እየተረዳችኝ የኔ ስብዕና እየገባት መጣ። ከሷ እኔም እየወደድኳት መጣ፣ እያፈቀርኳት መጣ። ከዛ የሆነ ሰዓት በቃ ፍቅር ጀመር ማለት ነው። ኦኬ በአንድ አመታችን ምናምን ፍቅር ጀመር። ጥሩ የፍቅር ታሪክ አሳለፍን። እዛ እንትን ማለት ነው ግቢ ላይ መጣላት አለ፣ መታረቅ አለ ምናምን። የሆነ ሰዓት ደግሞ እኔ ለሌላ ታጭቼ ነበር በቤተሰብ። እሺ አፋሱ ስልካን ዘመን ሰፈሩ ይልኩበት ሴት የምትመስገን ነው መስገን የካሳንስ ዋው ኦይ ጀሚት ያንሳኩም ያንሳኩም ምን ማለት ሳቂ አዲ ደንግጫል በድንጋይም ሽደላ
የዚያም ተምስቶ እንደዚህ ጎረቤት ምናምን ምን በቃ አይደለም ሰውነት እየተረቀው ቻው አልኩት አላናቅኩት አመሰግናለሁ ማለት ተመልሼ ያለቀስ በጣም ያለቀስኩ ነው። በቃ ቤት የገቡና በታክሲ ባጃጅ ኮንትራት ይዤ ምናምን ነበር ሩቅ ነው ለቤት አንተው ነገር እየበላሽ አባቱ ያሽ እና የዛን ሰዓት ቻሌንጅ ነበር ማለት እናትና አባትን ያጩልህ እንደ ግዴታ ነው እንደዛ ነበር። እሺ እዚህ ፍቅር ባልጀምር የሆነ ምንመኛት አይነት ሴት ነበረች። ከቤተሰብ ጋር ተጨቃጭቀን ምናምን ብዙ ውጣ ውረድ አሳልፈን አልሆነም ማለት ነው። አሳመንኳቸው ቤተሰቦች። ከሱስ ከወጣሁ በኋላ ስራ ግን እሰራለሁ። ስወጣ እኔ ባጃጅ እየወጣሁ ማለት ነው። አዲስ አበባ ሄደች ተለያየን ማለት ነው። እኔ ወዴት መጣሁ? ወደ መቀሌ ሄድኩ። ባጃጅ ስራ ጀመርኩ። እሷ ደግሞ ያው ሜቲክ ተቀጠረች ማለት ሜካኒካል ነሱ። መታደል ነው። ቤተልሔም፣ ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዱ አይቶ መምጣት እጅግ በጣም ደስ ይላል። ዝግጁ ናችሁ? እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግናለሁ። ይህን የመሰለው ጉዞ እናንተም እንድትቀላቀሉ ትጋበዛላችሁ። ባጃጅ እየሰራው የሆነ ሰዓት መጣች ማለት ነው መቀሌ። እሺ ፊልድ መጣች ምናምን ቤት ተከራይቼ ነበር የራሴ ቤት ስለነበረኝ እሷ ወደ ውቅሮ ብራንች አለ እዛ እንድታስቀየር ተነጋገር። አሁን ምን አወራ? እኔ አዲስ አበባ ሄጂ ስራ አላገኝም ባገኝም ሰርቫይቭ አናረግ። እሷ ብትመጣ ግን የኔ ገቢ አለ የሷ ገቢ አለ አሪፍ እንሆናለን ምናምን ተስማማን። ሄዳ አስቀይራ መጣች። ከዛ አንድ ላይ መኖር ጀመርን ማለት ነው። እሷ መቀሌ ውቅሮ እየተመላለሰች መኖር ጀመር። እኔ ደግሞ የሆነ ሰዓት ባጃጅ ሽጬ ታክሲ ገዛው። እድገት መጣ። ከዛ አሪፍ እየሰራን ነበር። የሆነ ሰዓት ፌል አረገ። እኔ እቁ ምናምን ነበረኝ ፌል አረገና ከሰርኩ። ስከሰር መኪናውን ባጃጁም ጠፋ ማለት ነው። ተስማምተን ተነጋግረን እድላችን ሞከር። እሺ አቃችሁ ፋቀን ቤተሰብ ሳናስፈቅድ እሺ እርጉዝ ሆነች። የሷ ቤተሰብ ሲነገራቸው ቶታሊ አልተቀበሉት። ከዛ አባቴ ሄጄ ቀበረኝ አልኩት። እሺ ሞራል ሰጠኝ እንደምችል ነገረኝ ማለት ነው። ከዛ እሺ ብሎ ከአዲግራት አዲስ አበባ መጣ ማለት ነው። ሽምግልና እሺ እዚህ ያው ተዳር ነው ማለት ነው። ካገባ በኋላ ተመለስኩኝ። በሐሳብ እናምናለን ቁጭ ብለን ነው ዲዛይን የምናደርገው። ከዛ የኮንስትራክሽን መኪና መያዝ እንዳለብኝ ተማመን ማለት ከዛ እዛ ኔትወርክ ፈጥረን እዛው ለመግባት ማለት ነው። ከዛ ለመጀመሪያ ጊዜ ፒክአፕ አንድ ጓደኛ ያስቀጥሮኝ ወደ ኮንስትራክሽን ገባው። መንገድ ስራ ከቤተሰቦች የተለያየው ከባለቤቴ ሳይት ነው የሄድኩት። አንድ እሱ ፈተና፣ ሁለተኛ ፈተና እዛ ያሉ ሰዎች ሱሰኞች ናቸው። እዛ ደግሞ ጠበቀኝ ማለት ሱሱ ተከተለ ማለት መጀመር ሳይሆን ዙሪያዬ የሱስ ኤሪያ ሆነ። ሹፌር ሆነክ ስትሄድ ያረጉት ማድረግ አለብህ። ከዛ የሆነ ሰዓት ወደ ጋራጅ አስገቡኝና የጋራጅ ሰርቪስ አረጉኝና እኔም ፈልገው ኮንስትራክሽኑ ጋር አይደል ግን እነሱ ወደ ጋራጅ ሲያረጉኝ የተመታ ቦታ ማለት ነው። ሌላ ኮንስትራክሽን ቀይራለሁ። እነግራቸዋለሁ፣ ወረቀት እሰጣቸዋለሁ። ከዛ እንደዚህ ይችላሉ በቃ ላፕቶፕ ላይ ያሳያቸዋለሁ እንዴት ኳንቲቲ እንደሚወጣ እንዴት ፔመንት እንደሚሰራ ምናምን እነግራቸዋለሁ። አሪፍ ምናምን ይሉኝና እኔ እነሱ እንዲመቻቸው 24 ሰዓት እሰራለሁ። ከዛ ጭንቅላቴ ይሄ ኮንስትራክሽን ትቶ ሹፍርናው ተቀበለው ማለት ነው። እየተቀበልኩት መጣሁ እያመንኩኝ መጣሁ። እንደዛ እየተባለ እርጉዝ ናት አውቃለሁ። እሁድ ሄዳለሁ ወደ 100 ምናምን ኪሎ ሜትር ነው። ወይ ቅዳሜ ማታ ሄዳለሁ ወይ እሁድ ጧት ሄዳለሁ። ደርሶ መልስ አደርጋለሁ። የሆነ ሰዓት ሌሊት ተደወለ። ከዛ እኔ ተኝቼ ነበር። ምንድነው
እንደዚህ እኮ አሞኝ ሆስፒታል ገባሁ ምናምን አለች። ብታምንም ባታምንም ኪሴ ውስጥ ያለ ብር ስትኖር ታውቃለህ? 20 ብር ባንክ የለም እዛ አካባቢ። ከሱ ወደ መቀሌ ትራንስፖርት ስንት ነው? 25 ብር። 5 ብር ማን ይሙላል? ተሰቃዩ። የሶፊ ታየው ለሱስ ያለመንኩት የዛኔ ለመንኩኝ ማለት ባንክ ውስጥ አለኝ ሂጄ ማውጣት አለብኝ። ብዙ ብር ደግሞ አዲስ አበባ ስለምትሄድ ስለተስማማን እሷ ቡክ ላይ ነበር ያደረገው። ሄድኩኝ ለአለቃዬ ሳስፈቅደው ጥሩ መልስ አልሰጠኝም። በቃ እዛ ተሰዳደም ማይሆን 2-3 መኪና ጠየቁኝ እምቢ አሉኝ። ተመልሼ ከሱቅ ለመንኩኝ። አይ እንደዚህ ሆኜ ነው 5 ብር ጎድ ላይ ነው ምናምን 10 ብር ብለምንስ 5 ብር ነው ምለምን የጎደለች ማለት እነሱም 5 ብር ሰጡ። ተሰፈሬ መቀሌ። እኔ ከዛ በፊት በመኪና አይደል ሄደው ትራንስፖርት የት ያወርዱኝ የት ምናምን አላውቅም። ሁሌ በመኪና ጅቡ ብዬ ስለማልፈው ፌርማታው አላውቀውም። ስመጣ መቀሌ ጫፍ ላይ ያወርዱኝ ማለት ነው። እሺ ወደ ከተማ መሄድ አለብኝ። በምን ልሂድ? ባንክ የለም እዛ ጫፍ ላይ። እዛ ሆስፒታል ገብታለች። በቃ ፈተና በእግሬ ባንክ እስከማገኝ በእግሬ ማለት ነው። በጣም ብዙ ወደ 2 ፌርማታ ምናምን በእግሬ ሄድኩ። ባንክ ሲሄድ ሲስተም የለም ባንክ ብር አውጥቼ እኮ ሌላ ትራንስፖርት ይዛለሁ እኮ 45 ኪሎ ሜትር ባለቤት ያለችበት ቦታ። አሁን ከሳይት ወደ መቀሌ መጣው። ከመቀሌ ደግሞ ውቅሮ መሄድ አለብኝ። እዛ ስለምትሰራ እዛ ነው የገባችው። አሁን ከከተማ ወደ መናኸሪያ መሄድበት አለ። ከመናኸሪያ ደግሞ ወደ ውቅሮ በቃ ረጅም መንገድ አለ። እዛ ተፈተንኩኝ ማለት ነው። ከዛ ገብቼ በቃ አለቀስኩኝ። ባለቤቴ ልትወልድ ነው፣ ሆስፒታል ገብታለች። እኔ ደግሞ ትራንስፖርት የለኝም። ቡኩ እዩት የተጻፈ አለው ብር እመኑኝና የፈለጋችሁት ነገር ልስጣችሁ ማሻሻያ ማለት ነው። ብቻ ብር ስጡኝ ምናምን አልኳቸው። ከዛ ተነጋገሩ ምናምን። ጽሁፉም ፌርማውም አጋጣሚ እዛ ነው ያወጣሁት። እንትኑ ብሩ ፌርማው ይታወቃል መሰለኝ። በቃ እንደዚህ ነው ምናምን የተወሰነ 300 ብር ይሁን 400 ብር ብቻ ሰጡኝ ብር። ከዛ ሄድኩኝ ደረስኩኝ ማለት ነው። ሳትወልድ እናቷ የለችም፣ የኔ እናት የለችም። ዝም ብላ ብቻው። በዘራቸው ደግሞ በኦፕሬሽን የምጥ ችግር አለባቸው። ደም ይፈሳል ምናምን። ብር አወጣሽ አላወጣ ምንም ብር የለም። የሷ ቡክ ይዤ ደግሞ ወደ ባንክ እዛ ደግሞ ጸብ እንደ ጀግና በቃ ፈርሜ ምናምን ስጡኝ 5000 ብር ምናምን አለው። እንዴ እኮ ነፃነት ነው የሚለው። አይ ባለቤቴ ናት እና ምን አገባንኛ። እዛ ጸብ ተጣላን። በቃ ከባንከሩ ጋር ተጣላን። የምር ተጣላሁት። የራሴ አካውንት ነው የሚመስለው። ኧረ እንደዚህ አይሆንም ምናምን ብሎ እንትን ሲለኝ በቃ እኔ ልጣላው ማለት ነው። ከዛ የሆነ ከውስጥ አዲግራት ዩኒቨርሲቲ ከኔ የተማረ ባንከር አለ። አየኝና ምናምን አለ። ያቋታል። ትንሽ ሰዎች ነው 900 ምናምን ነበር የገባነው አዲግራት ዩኒቨርሲቲ። ስለዚህ እንተዋወቃለን። አሁን አንተ ስምህ ባላቀው በማየት ግን አቀሃለሁ። ትክክል። እንኳን እርስ በርሳችን ዘበኛው ራሱ ያቀናል። ከዛ ምን ሆነ ነው አለ። ባለቤቴ እንደዚህ ሆናለች። ብሩ ደግሞ እሷ ጋር ነው እና ማውጣት ፈልጌ ሆስፒታል ናት ያለችው። ከዛ ሄዱ በቃ ለማናጀሩ እንደዚህ ምናምን ብሎ ብቻ አሳመነልኝ። 2 ልጆች የተፈረመውና ሌላ አዲስ ሰጡ። ብር አስይዞ በባጃጅ ሂዱ ወደ ሆስፒታል አለ። ይዣቸው ሄድኩኝ። በተኛችበት አስፈረሟት። ፈረመች። 5000 ብር ነው እንስጠው ምናምን አላት። ስጡልኝ በቃ ችግር የለም ባለቤቴ ማለት ሰጡን ማለት እንደታሰበው አይደለም። ከባድ ነበር ምጡ። በጣም በፈተና
ነክታ ወጣች ማለት ነው። ሞት አይታው ወጣች። ከባድ ነበር። እናትየውም ከወለደች በኋላ ነው የመጣችው እና የኔ እናትም የለችም። ብቻዬን ነበርኩኝ። የሷ ጓደኞች ምናምን መጡ የሆነ ሰዓት። ከባድ ነበር። ይሄ ገንፎ ምናምን ይባላል፣ ይሄ አጥሚት ማቆ ነገር የለም። ማን ያምጣላት? የሆነ ሰዓት በቃ ቆይቶ ምናምን በቃ ተደዋውሎ ምናምን ናምጥላት ጓደኞች ወንድ ልጅ ወለደ። የመጀመሪያ ልጅ ወንድ ልጅ መጣ። አንድ አሪፍ ልጅ ያገኘ። ቅጥር የምትፈልግ ከሆነ የሆነ ቦታ ላስገባህ፣ ላንተም ይሆናል። ዶንኪው ላስገባህ ደስ ይለኛል ምናምን አልኩ። 24 ሰዓት ነው የምትሰራው፣ ቤተክርስቲያን ነው የሚመስለው፣ እዛ ትሰራለህ ምናምን አለ። እሰራለሁ። ደሞዙ እንደዚህ ቢሆን ትሰራለህ? እሰራለሁ። ከዛ እሺ ነግረዋለሁ ምናምን አለ። ለሺ ነግረዋለሁ ምናምን አለ። ጓደኛው ነው ቤስት ጓደኛው፣ አንድ ቤት ነበር የሚኖሩት ድሮ። የልጅ ክርስትናም ነበር። በሶስተኛ ቀን አራተኛ ቀን ተደወለልኝ ከዶንኪው። ተደወለ። ያው እንደዚህ አወራን፣ ደሞዝ አወራን ምናምን፣ የኔ ስራ ልምዴን ምናምን ነገርኳቸው። በቃ መምጣት ትችላለህ ምናምን። በቃ አሁን የልጅ ክርስትና ነው፣ በቃ አሳልፌ ትንሽ ስጡኝ እመጣለሁ ምናምን አልኳቸው። ተቀጠርኩኝ ማለት ነው። ዶንኪው መጣ። ዶንኪው ገባው። የሚገርም ጊዜ ያሳለፍኩኝ ማለት ነው። ሌሊት ገብቼ 5 ሰዓት ገብቼ 5 ሰዓት መኪና ላጥብ እችላለሁ። ኢትዮጵያውያን ሚል ቀረጻ መጣ ማለት ነው። አባቴ ጦዝኩኝ ማለት ነው። በቃ ረካው ማለት ነው። አላልቱ እንሄዳለን፣ ከአላልቱ እዚህ እንመጣለን። በቃ ትጦዛለህ ማለት ነው። በቃ እንደዚህ ነው የምፈልገው። ጭንቅላቴ ቢዚ መሆን እንዲሆን ነው የምፈልገው። ምክንያቱም ቤተሰቦቼ እዛ ስለሆኑ ይናፍቁኛል። ገና አይቼ ያልጠገብኳት ልጅ ትቼ ነው የመጣሁት ምናምንና ቢዚ ሆን በቃ ተመቸኝ። እያዩ በቃ እንትን ሆነ። ወደ ሌላ መኪና ቀየሩኝ አይቶ ማለት ነው። ደሞዝም እየጨመሩ ምናምን አሪፍ ሆንኩኝ ማለት ነው። እኔ በተፈጥሮዬ ማለት የኔ እንትን አሁን እቺ ላይት አጠገቤ ካለች ወይ የሆነ እንትን ከሆነ ቀድሜ ለሷ ጋር አልተመደብኩም። ቀድሜ ግን ቱቶሪያል ላይ ያለው ምናምን ሂድ እንዳልባል ማለት ነው። አሁን እዛ ፕሮዳክሽን ላይ ያለው ኤሌክትሪክ መኪና አለ፣ ሌላ ሹፌር የሚነዳው ማለት ነው። ስለ ኤሌክትሪክ መኪናው እንዴት ነው የሚነዳው፣ ምን አዲስ ነገር አለው ምናምን ቼክ አደርጋለሁ፣ ቱቶሪያል ማራለሁ። ከዛ እንዳል ከፍራቴ አልቀረም፣ ወደ ኤሌክትሪክም ንዳ ተባልኩ። አዲስ አትሆንም ማለት ነው። ዙሪያዬን ማን አለ? ፕሮዳክሽን አለ ማለት ነው። ከዛ ምን ያለው ካሜራ አለ፣ ሳውንድ አለ፣ ምን አለ። ከዛ ደግሞ ሰውማ ያለው። ከዛ ሳይ ምንድነው ሳውንድ ማንም ይሰራዋል፣ ኖርማል ካሜራ ማንም ይሰራዋል። ካሜራ 2-3 ሰው አለ። የሆነ ማለት ምን በለምድ ነው የምጥሩ ምናምን አልኩኝና የመጣልኝ ምንድነው ጊምባል አንድ ሰው ብቻ ነው የሚሰራው። በጊምባል እንዴት ነው ሳልነካት ማለት ነው። እንደዚህ ሳልነካት ቱቶሪያል እንዴት ነው ባላንስ የሚደረገው እንዴት ነው ምናምን እየለመድኩ ነው። ስትገባ ይዘው የገባህ ስኪል አለ። ስትቀጠር የነበረ ብቃት አለ። ደሞዝ እንዲጨመር አንተ መጨመር አለብህ የሚል ፕሪንሲፕል አለ እና ምን ትችላለህ? እኔ ጊምባል ሞክራለሁ። ከዛ እስኪ ሞክራሉ። ተሰብስቦ እንደዚህ ማኔጅመንት ተሰብስቦ እሺ ቁጭ ብሏል ምናምን ተበታትነው ቁጭ ያደርግልሃል ማለት። በቱቶሪያል ብቻ ነው ያየሁት፣ ካሜራው ንክቼው አላውቅም። ከዛ እስኪ ሞክረው ምናምን ተባለ። በቃ በማስታውሰው ምናምን በቃ እንትን አርኩኝ ምናምን ገጣጠምኩኝ፣ ቀረጽኩኝ፣ እንደዚህ ሹት ምናምን በቃ ብቻ የካሜራማን ላንጉጅ ተጠቅሞ ነገሩኝ። ትንሽ ያነበብኩት ብቻ እንትን አልኩኝ። ይሄ ሞራል ማሰብ ራስ በቂ ነው ብሎ የሆነ ቀን ሰጠኝ። ማስተር አድርግ ብሎ ፍሪ ለቀቀኝ ማለት ነው። ጊምባሉ ኔጋ ነው ሸድሩ፣ ካሜራው ኔጋ አደከምኳቸው ማለት ነው። ናስኪ ዲልኝ እከተለዋለሁ፣ ናስኪና ወደ ኋላ ምናምን
በቃ ቢዚ ሆንኩኝ አልነዳም ሽፍ በቃ መኪና አልነዳም አንዳንዴ ራሱ ይነዳል እሺ አንዳንዴ በሰው ይሄዳል ምናምን እኔ ቢዚ ሆንኩልህ ከዛ በቃ ሙሉ ፖዚሽኑም ተሰጠኝ አየኝ ፖዚሽኑም ተሰጠኝ ያው ደርበህ እንድትሰራ ምናምን ተቢ ለመጀመሪያ ጊዜ አዲስ ሙያ እድል ተሰጠኝ ማለት ነው እና በካሜራማን እዛው ተቀጠርኩ ዶንኪቲዩብ ላይ ከዛ እዛ ያው በካሜራማን ብዙ ሚሞሪ ማለት ራሱን ያስለመደኝ ማለት ካሜራ መቅረጹ ሳይሆን ይሄ እንትኑ ጀርባህ ይዞ ነው የሚያስተምርህ ሲያስተምር ከልቡ ነው የሚያስተምርህ እኔ አሁን ጀርባ ይዞ ነው እንደዚህ ራሱ ማለት ነው እንደዛ ብሎ ያው የተሳሳትኩንም ይሳሳታሉ አይ እንደዚህ ነው በቃ ሳይጮህብኝ ማለት ነው እንደዚህ አርግ ይያለ በቃ አሪፍ ስራ ሰራው ዶንኪቲዩብ አዋርድ የመጀመሪያ አሸናፊ ምርጥ ካሜራማን ተሸለምኩበት ማለት ነው ዶንኪቲዩብ ስራ እየሰራ በዚህ ባህል ነው እንግዲህ ወደ በርሜል ቅዱስ ጊዮርጊስ ሄድከው ትክክል እንዴት ነበር ልትሄድ የቻልከው በርሜል ቅዱስ ጊዮርጊስ በአጋጣሚ ያንተ መጣ ማለት ነው ያንተ ክሎዝ አፕም ድምጽም እኔ ጋር ነበር ኦኬ ከዛ በቃ ተመስጬ ነው የምሰማው አንደኛ ነገር የነበርኩበት ነው ያ ኢየሱስ ታሪክ ምናምን የነበርኩበት ነው ሁለተኛ ነገር ገዳሙ እኔ ስለ ገዳም አጣጥሞ የሚነግረኝ ስላላገኘው ነው እንጂ በጣም ስለምጠላ አይደለም ማለት አጋጣሚዎች ስላልነበሩ ነው ይመስለኛል ከዛ ያንተ አፌን ከፍቼ ነበር ሰማይ ነበር ከዛ ጨረስን ምናምን አንተ እሺ ምናምን አወራ ሼጋ አይገርምም ግን ምናምን ታወል ለምን የእሺ ወንድም ጓደኛ ነበር እሱ ቢሄድ ግን አሪፍ ነው አለኝ ጓደኛው ማለት ነው እሱ ቢሄድ ግን አሪፍ ነበር ምናምን ሲል ለምን ይዤው አልሄድም አለው አላሰብኩበትም መታደል ነው ቤተልሔም ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ የተመላለሰባቸው ቦታዎች ሄዱ አይቶ መምጣት እጅግ በጣም ደስ ይላል ዝግጁ ናችሁ እኔ እግዚአብሔር ይሄንን ነገር እንዳስበው አይደለም እንዲሄድ እንዳስበው ስላደረገኝ አመሰግናለሁ ይህን የመሰለው ጉዞ እናንተም ልትቀላቀሉ ትጋበዛላችሁ ለምን አላሰብኩበትም መሰለ ከዛ ካልኩት በኋላ ደንግጫለሁ ለራሴ ከዛ ለምን እኔ ይዤው አልሄድም ምናምን ስለ ደስ ይለኛል ምናምን ብሎ እና ለምን ኮሙኒኬት አታርገው ከዛ ወዲያው ስልክ ለፕሮዲዩሰሩ ተደወለ ምናምን ስልክ አንተ ጋር ደወልኩኝ ችግር የለው ምናምን ብለ አንተ አሪፍ እንትን አልክ ከዛ በቃ ይኬድ ምንም ሳይታሰብበት ማለት ባይዘይ የሚገርምህ ሳላስብ መናገር የተነሳ ማለት ልብስ ያስኩት ልብስ ያስቃል ለሱም የሆነ ልብስ አይደለም ያስኩት ቱታዛ ነው የተሰጠኝ ስሊፐር ምናምን በቃ የሆነ ነገሮች እዛ ነው የተሰጠኝ ባህር ዳር ስንገባ የሆነ እውነት የሚመስልም ማይመስልም እንትን እዛ ነው ባይዞይ የገዳም እንትኔ ገና ኤርፖርት እንደወረድኩኝ ነው እንትን ያለኝ ማስመሰል የሚመስል ነገር ማስመሰል ማለት በቃ ከፍ ዝቅ ይላሉ ምናምን ግራ ገባኝ አንደኛ ነገር እንደዚህ ሊሆን አይችልም አስተናጋጆቹ እንደዚህ ሊሆን አይችልም ሜቢ ከዶንኪቲዩብ ስለሄድኩኝ ወይ ካሜራ ይዤ ስለሄድኩኝ ይቀርጻል ተብሎ ለሚዲያ ስለሆነ ይሁን ምናምን ቢይ በቃ ራሴም እንትን ነው በዚህ ጋር በዚህ ወጣ ምናምን ከፍ ዝቅ ምናምን ሲሉ አይ እቺ ነገር ምናምን አልኩኝ ማለት ነው ሳይደንቀኝ እዛ ደስ ብሎኝ አደርኩኝ ማለት አልደበረኝም አልደነቀኝም ምክንያቱም እንትን ፈርቻለሁ ከዛ እኔ ከሚደብረን ለምን ሄደን ሌላ ሰው አንቀበልም ብለን ከነሱ ጋር ሄደን አባቴ እንክብካቤ ትጠላለ ማለት ነው ከዛ ዝም ብያያቸዋለሁ እንደዚህ ሰው ደግሞ አንዳንዱ ፈርቶ ይመጣል አንዳንዱ ቀልቡ ሳይሰበስብ ይመጣል
በቃ ብዙ ሐሳብ አለ ብዙ ሰው ሲመጣ ብዙ ሐሳብ አለና ብዙ ነገር ነው የሚጠይቁት አይሰለችው እንደዚህ ሆኛለሁ እንደዚህ እኮ ነው በስመ አብ ምን አይነት ሰዎች ናቸው ከዛ በጣም የሥራ ሰው ማቀው ዶንኪቲቭ ነው ዶንኪቲቭ እረፍት የለም ሰነፍ አይኖርበትም በጣም በቃ የተለየ ነው እዛም እንደዛየው ይቻላል ማለት ነው ምናምን እንደዛው ነው አደርና እንክብካቤያችሁ በቃ አይ ይሄ ገዳም የተባረከ ነው ማለት ነው እኔ ያሳቀኝ ብቻ ጧት 1 ሰዓት ስሳት ቀረን ምናምን እዚሁ ቀርበናል ማለት እዚሁ ያለ 1 ሰዓት ማታ ነው የገባነው ከጧት ጀምሮ አይደል እኛ አላወቅንም ረጅም መንገድ እንደሆነ አላወቅንም ባህር ዳር ስትባል ከባህር ዳር የተወሰነ መንገድ ነው የምትጠብቀው የቀኑ ሙሉ እንደሆነ አላውቅም እኔ ለማን አደነኩኝ ለአስተናጋጆቹ ብዙ ጊዜ ነው የሚመላለሱት ቆሞ ነው የሚሄዱት እኔ ቁጭ ብዬም ተኝቼም ምናምን አልቻልኩትም መንገዱ እነሱ ቆሞ እንትና ሲያስተናግዱ ውሃ ሲፈልግ ውሃ ሲሰጥ ምግብ ነው ጽናታቸው ምን ያህል የበረከት እንትን ቢሆን ነው አይማ የሚያድን ገዳም ነው ምናምን ወሰንኩ እና ዛ አምሽተን ከገባን በኋላ በቃ ደክሞናል ከዛ በፊት የነገርኩ ስለ ሃይማኖት ምናምን ሰነፍ ነኝ ማቀው ነገር የለም የመጽሐፍ ቅዱስ እንኳን ሳልይዝ ነው የሄድኩት በደግምበት ማለት ነው እና በዛ ሰነፍ ነኝ ምንም እንደ አንደኛ ነገር ልሞክረው ነው ሁለተኛ ነገር ደግሞ እንደ ትብብር ያ ጓደኛዬ ይዤ ነው የሄድኩት ከዛ በቃ አዲስ ኤክስፒሪየንስ ነው እንደዚህ ያርጋል ምናምን በቃ እንትን አለ ከዛ የመጀመሪያ ይሄ ንሳምት ገባው ይሄ ቄድር ምናምን አለ ደስ ይያለኝ ነበር ተፍተፍ ምናምን እንትን ያልኩት ማለት በመጀመሪያ በቃ እንደዚህ ያርጋል ማለት አስፈርቶኛል እኔ ለራሴ ተዘጋጅቻለሁ ከዛ እስኪ ምን ይመጣል እስኪ ምናምን ገባው አንደኛ ቀን ማለት ተሰወራለ ጥሩ መጥፎም አላየው በሁለተኛ ቀን በቃ ተሰወረ ያለው ግን ብዙም ሶስተኛ ቀን ወደ ኪዳነ ምህረት በርሚን ኪዳነ ምህረት ወደዛ ወሰዱን ማለት ነው ከዛ ሲሄድ ምን ብዬ ጸለይኩኝ መሰለ ለሰው ነገር ማለት ችግር ካለብኝ ይለይልኛል በቃ አጠማመቁ ትንሽ ይለያል የዛ አባቴ ያይሁት ሞቴ ተመኘው የሞትኩም መሰለኝ ሙቼ እንደዚህ ነው ማለት ነው አንድ ቀን ወርጄ የንስሐ እንትን በተሰጠኝ አልኩኝ ንስሐ ሳልገባ የሞትኩኝ መሰለኝ እንደዚህ ነው የምሽከረከረው ስፔስ ላይ ነው ጨለማ ነው እንደዚህ ነው የምሽከረከረው በቃ የለሁም ማለት ነው ለካ አባቴ ተፋፍቅ ያለው ለሚይዘኝ 3 ሰዎች ይዞኝ በቃል ቻሉኝ አታውቁም አንተ አይታወቅ ኧረ ለካ መጨረሻ ላይ ሀብቴ መጥቶ ነው ያዘኝ ከዛ በቃ ምን አርጌ ነው እናቴ በቃ ይቀርበኝ አንድ ቀን ይሰጠኝ በተሰጠኝና ንስሐ ገብቼ እንደገና ቦሞትኩኝ ነው የሚለው እንደዚህ ነው በቃ ጋን እሳት አልደበር ነው የተባለው ምናምን ነው ከዛ ሲቀንስ ይታወቀኛል ታውቃለህ ይሄ ዙረቱ ሲቀንስ ይታወቀኛል ሲቀንስ በቃ አሁን ወደ እሳት ነው ማለት ነው እንደዚህ ቀንሼ ወደ እሳት ነው መገባው ማለት ነው ምናምን ይያልኩኝ አስባለሁ ግን በመሃል ምንድነው የሚታይ መሰለ መላእክት እንደዚህ ይሉኛል ዝም ብዬ እሄዳለሁ ቤተሰቦቼ እንደዚህ ይሉኛል ቤተክርስቲያን በዚህ ልትስበኝ ትሞክራለች እጄ እንደዚህ መስደድ አልችልም ቤተሰቦቼም እንደዚህ እናቴ አባቴ ምናምን ሊስበኝ ይሞክራል ግን በቃ የለውም ዝም ከዛ ልክ ሳርማ ነቃው ስነቃ ለቀቁት ቮሚት እሺ ከዛ ሳይው የክርስትና አባት ማን ነው ስምህ ማን ነው ሲል ምን እንደነገርኩ ሌላ ነገር ነው የነገርኳቸው
ብቻ ፈቱኝና ከተሜ ደህና ነህ ምናምን አለኝ ቀና ስል ሀብቴ ነው ማቀው ቀሎ ማለት ነው ምናምን ከዛ ሲፈታኝ ማለት ነው የለም እዚህ ጋር ተጋግጧል እግሬ ምን በቃ ተጋግጧል ምን ነው እንዴ ለሰው አስቸግረኮ ናንተ ያዘው ተብዬ ነው የመጣሁት እና ምናምን ብድግ ስል ወደክ ከዛ እዛ መራቅህን መጥፋት አይቻልም ምናምን እንዴት ልብስ ልልበስ እደግፋለሁ ያልኩት ልጅ ደግፎ ወደ ልብስ አደረሰኝ ላስጠምቀው የወሰድኩት ልጅ እሱ ደግፎ ወደ ልብስ እንትን ምን ለብስበት ቦታ ደረሰኝና ቆምኩኝ በቃ መልበስ አቃተኝ አይዞ ተሚ አይዞ አንተኮ አምና ብሎ በቃ ሞራል ይሰጠኛል ማለት ነው እንዴት ልልበስ እንዴት ቀናቢ ሱሪ ልልበስ ከዛ እንደምንም ቢለብሼ እዛ ከአጥር ውጪ እጂ ቦሚት ለማረግ ቸኮልኩኝ ራቀብኝ መሄድ አልችልም ተደግፌው ከዛ ተሚና ንገረን ምን አየህ ምናምን አይነት ምን አየህ ምናምን እዛ እጂ ሸከኩት ማለት ይሄ ነው ያየሁት እዛ እጂ ለቀኩት 40 ደቂቃ 50 ደቂቃ ተኛው አልጋገር ዝም ብዬ ጃኬቴን ተኛው ዛፉ ስር እየለቀቀኝ የሆነ ሰዓት ጓደኞቼ ተጠምቆ እስከሚመጡ እኔ ደህና ሆንኩኝ ይሄ መልእክት አለው በቃ ማለት መልእክት አለው ብዬ አሰብኩኝ ይሄ ያለ ምንም ነገር እንደዚህ አያረገኝም ብዬ እጄ ማታ ጸለይኩኝ በቃ ሞሞት ካለብኝ እዚህ ልሙት በቃ ጸሎቴ ሞሞት ካለብኝ እዚህ ልሙት እዛ እጄ አስፋልት ምናምን ከሞሞት እዚህ በቃ እዚህ ልሙት ለዩ ይለይልኝ ምናምን ብዬ ጸለይኩኝ በነጋታው ደግሞ ጊዮርጊስ በርሚን ጊዮርጊስ ሄድኩ በነጋታው ተደገመች ይሄው ራሱ ከዛ እንደዚህ ከሆነ የሆነ ችግር አለ ማለት ነው ዙሮቱ እንደዚህ የነበረው አሁን እንደዚህ ሆነ ዝም ብሎ መዞር ብቻ ይሄ ችግር አለ ምንድነው አብይ የነሳ አባቴም ቤተሰቦቼም ምናምን ጠየቁኝ ማለት ነው ከዛ እናቴም እንዳለች ታውቃለህ እኔ እኮ ቢዚ ስለምትሆን ነው እንጂ እኮ ትናፍቀኛለህ ልደውልህልና ትናፍቀኛለህ ደግሞ እፈራለሁ እንዳልደውልልህ እፈራለሁ ትለኛለች እኔ በገዛ ልጇ ናፍቀያት ቢያንስ ሄሎ ለማለት ትፈራለች ለምን በቃ ቢዚ ነው በቃ ስራ አቋርጦ ምናምን መኪና ነው የሚነዳው በቃ እኔ የዛኔ ምን ይሆንኩኝ ነው ቤተክርስቲያንም ጧት ተነስቼ ተሳልሜ አላውቅም ስለዚህ የሆነ ትክክል ያልሆነ መንገድ አለ ቤተክርስቲያንም ና ያለሽ ነው ቤተሰቦቼም ና ያሉ ነው እናቴ ካየኋት 2 አመት አልፎኛል አሁን ካየኋት ነው ማለት ቼክ አላረጋት አባቴም በቃ አልደውልም ሌሎች እኮ ይደዋወላሉ ምናምን ከዛ ተመስገን እንዴት ነው ምናምን እሱኮ ቢዚ ስለሚሆን ምናምን ይሏቸውና አይ ተመስገን ደህና ነው ትንሽ ቢዚ ስለሆነ ነው ምናምን ለስጋዬ ነው ለነፍሴ ነው በቃ እንደዚህ ማለት ከዛ እሺ ደግሞ ቤተሰቦች አሁን ባለህበት ነው ማግኘት አሁን ባለህበት ነው መርዳት ለዛሬ ነው እንጂ ለነጋት በሉ አልፎልኝ መኪና ልግዛላት አልፎልኝ ቤት ልግዛላት ምናምን አትበሉ አሁን 100 ብር ከሆነች አቅምህ 100 ብር ላክላት ብር አይደለም የሷ ታርጌቷ ወይ የሷ ፍላጎት ብር አይደለም አንተ ሰላም መሆንህን ነው ሰላም ነኝ ማለት ዝም ብለህ 50 ብር 100 ብር ካርድ እንኳን ብትሞላላት ደና ነኝ ይያለኝ ነው ልጄ ብላ ታስባለች ምናምን ብሎ የሆነ ሰዓት መከረኝ ማለት ነው ከዛ በቃ ይሄ ነገር ትክክል ነው ማለት ነው በየሳምንቱ መደወል አለውልሽ እንደዚህ እንዴት አልሽ አሁን ምናምን ማለት ጀመርኩኝ ማለት ነው አባቴም እንደዛ ቤተክርስቲያን ያው ገና ነው ገና እንትን
ብቻ ግን እንደዚህ አለ በቃ እሱ ያሳየኝ እሱ ነው ለመቅረት ያላረኩት ጥረት የለም እዛ በርሚል እንዲለይልኝ ፈልጌ ነበር ማለት መለየት አለበት አሁንም ድጋሜ ሄዳለሁ አሁን ለምሳሌ ሱስ የለብኝም ምንም እንትን የሚለኝ የለም ግን ሳይለንት ኪለር የሆነ ችግር እንዳለኝ ግን አውቃለሁ ወይ ወደ ቤተክርስቲያን የማይወስድ ወይ ወደ ቤተሰቦቼ የማይወስድ የሆነ ብቻ አትሞትም አትኖርም የሆነ መሃል ላይ ያረገኝ ነገር አለ እና እሱ ያው እዛ መፍትሄው እሱና እሱ ብቻ ነው እግዚአብሔር እንሄዳለን ምንም ጥርጥር የኔ እንዲለይልኝ ይፈልጋለሁ ገና አልጸዳው ከቀድም ጀምሮ ፊት ለፊታችን ላይ ያሳየናቸው ነው ያለነውና ምንድነው ያመጣልኝ ባለቤቴ ከትግራይ ወደዚህ ሙቭ አድርጋለች ከትግራይ ማርያ አመጣች ትሸጣለች ማግኘት ቢፈልጉ ሰዎች በፈለጉት ያህል መጠን እስከ ውጭ ሀገር ድረስ ሰዎች ቢደውሉልሽ ላኪልን ቢሉሽ ትልኪላቸዋለሽ እና ቆንጆ የትግራይ ማር መቅመስ ይቻላል ለቅመሰው ይቻላል በስማ ይልድገሙ ቆይ ይሄ ጣፍጣል ድርገማ ባይዘው ልጆቼ ማለት ነው ማር ተጠቃሚዎች ናቸው አሁን ሰሞኑ ጉንፋን ምናምን አለ እስካሁን ያው ጉንፋን ላይ ደህና ናቸው እኔ ማር በነገራችን ላይ እስከዚህም ነኝ ማለት ሳገኝ እበላለሁ ግን ትኩረት ሰተ ይሄ በጣም ማትበላው ነገር አለ በጣም ነው የሚጣፍጥ በእናት አንደኛ ነገር ያው ማር የቅንጦት አይደለም መድኃኒት ነው ንጹህ ከተገኘ ንጹህ ከሆነ ብዙ መድኃኒትነት አለው ብዙ ጊዜ ይቀላቀላል ስኳር ይቀላቀላል እሱ ነገሩ ነው ሙዝ ይቀላቀላል እሱ ቼክ ማድረግ ይቻላል እኮ ብዙ ቼክ ማድረጊያ መንገዶች አሉ ሁለተኛ ነገር አሁን ይሄ ነጭ ማር ነው ቁስለት ያድናል የቆሰለ ሰው ካለ ማለት ቢበላው ቶሎ የመዳን አድቫንቴጅ አለው ይሄ የሳል ነገር ያስታግሳል ለምሳሌ ሰዎች ይሄንን ማር ማግኘት ቢፈልጉ 0920 53 48 01 ነፂ ንጹህ ትግራይ ማር በነጩም በቀዩም እንደዚህ ጥርት ባለ መልኩ ማዘጋጀት እንችላለን ማቅረብ እንችላለን ይሉናል እኛ የትኛውን ቦታ ላይ ሆነን መደወል ነው የሚጠበቅብን ይሄ እንደ ስጦታ ነው ለኔ የመጣልኛል ነው ለተወስዶ ነው አይ አልወስዶ አጣጥሞ ውስጥ እሺ በጣም አመሰግናለሁ እግዚአብሔር ይስጥልኝ ተምዬ በእውነት